ጥርቅም ይላል ማለት ነው። አዚያ ቅዳሴ እሱን አላውቅም እንግዲህ ምክንያቱም ቀኖናውን ነው እንጂ የምናውቅ የእያንዳንዱን በጊዜው ምን እንደሚደረግ የምናውቀው የለም። የስርዓት ልዩነት እኮ አለን። ያው ቀኖናውን እንትን ቢሉም ግን እኮ ሮብ ጣት ይቀድሳሉ። ሮብ እኮ ጣት ይቀድሳሉ እኮ እንትን አንዲት እንትን እዚያ ካናዳ ሄጄ ጊዮርጊስ ቤተክርስቲያን ሄደሽና አስቀድሳ መጣሽ። በረከት ብላ በልብሷ ቋጥራ መጣሽ። ለምንድነው እያተው እንዴ ቆርበሽ አስቀድሰሽ ረቡ ስለሆነ በእኛ ረቡ ስለሆነ ነው ይዞ የመጣው ያለሽ። ያድሉ የለ እነሱ ለሁሉ አይደል የሚሰጡት። ያን ጊዜ በነጠላ ቆጥር አድርጋ አባታችን በረከት ነው ጧት ጊዮርጊስ አስቀድሼ ስለነበረ ነው አለሽ። ረቡ ነው ቀኑ። ታዲያ ምን ታረጃ መጣሽው አልኳት። ረቡ እኮ ነው ቆርበሽ የለን እዚያ አልቆረበ ደግሞ አያስቆሙም እነሱ። ቆርብ ያለው ግን ይሄንን ያው በረከት ብዬ ኋላ ሰዓት ሲደርስ ነው ብዬ ይዞ መጣሁ አለኝ። እንደዚህ ናቸው እነሱ። ጥያቄ እስኪ ካለ ጥያቄ እንቀበልና እንደተባለው ነገን የተወሰነ ነገር አይተ ነው ድካም ስለሚኖር እኔ ዛሬ ወደ አንደኛ ህጉ በጭራሽ እንደ ትናንቱ ሰዓት አንታገስም። 5 ሰዓት እንኳን ሳይል መጨረስ አለብን። አዎ ነገ በጣም ድካም ስለሆነ እርግጥ አንባቢዎች ስላሉ እኛ ያው ወደ 3 ሰዓትም ወደ 4ም ብንሄድ ያው ብዙ ችግር የለ። አንባቢዎች ሌሊትም ስለሚያነቡት ሐዋርያት ጥያቄ መጥቷል። የኔታ እሺ ሐዋርያት የተጠመቁት በዛሬው ዕለት በምሴተ ሐሙስ ነው የሚባለውን ትንሽ ይበሉን። ብዬዋለሁ፣ ግን ምንድን ነው እነዚህ ወደ 6 ነው ምናምን አድርሻቸዋል ዝርዝራቸውን። እነዚያ ውጭ ተጠመቁ የሚል ንባብ አናገኝም። የቆጠርኳቸው አሉ ቅድም የዘረዘርኳቸው፣ ግን ያንን እድሉን እንደ ጥምቀት እንቆጥረው እንደሆነ በዚያን ጊዜ ጥምቀት መሰረታዊ የጥምቀት እንትን ሌላ ጊዜ ብንማረው ይሻላል እንጂ ጥምቀት በዚያን ጊዜ ጥምቀት ባሁን የሚል ልዩነት አለው። በዚያን ጊዜው ነው የምንሄደው። ምክንያቱም ለምሳሌ የኪዳኑ ደም የሚለውም ከዚያን ጊዜው ነው የተመሰረተ። አዲሱ ብሎ ከዚያው ነው የመሰረተው ማለት ሀብሉ ኪዳኑ ነው የተመሰረተ። ጥምቀት የዚያን ጊዜ ምንድነው? የጥምቀቱን ዓላማ ስናይ በደንብ እንረዳዋለን። አንደኛ ጥምቀት የመጀመሪያው በዚያን ጊዜ የሚጠቀሙት ከሌላ እምነት ለማምጣት አሕዛብነት ሲመጣ ነው። ምንድነው? እለተአውዱ ባሕረ ወየብሰ ከመ ታጥምቁ አሐደ ፈላሴ ይላል። አንድ መጻተኛ ከእናንተ የመጣውን ልታጠምቁ ባህሩንም የብሱንም ትዞራላችሁ፣ ስለዚህ እየዞሩ ተጠመቁ ይላሉ ማለት ነው። ይህ ደግሞ ማጥመቅ ማለት ወደ አዲስ ነገር ማግባት ወይም ማንጻት ነው። አንድ ጥምቀት ይሄ ነው ዓላማው፣ የማንጻት። ሁለተኛው በረከሰ ቦታ መገኘት ነው። ለምሳሌ የጊደር አመድ እና ንጹህ ውሃ የምንጭ ውሃ ተረጭቶ ይነጻል ይላል። ሕዝቅኤልም ወጥህረክሙ በማይ ንጹህ ወትነጽሁ የሚለው ያንን ባህል ተሸክሞ ነው። ሶስተኛ ዕቃንም ያጠምቃሉ። ወአጠምቁ ቁሳቁሳተ ወጽሕርታተ ይላል። ከገበያ ያመጣውን ሁሉ ያጠምቁታል። ይህም ንጽህናና እርኩሰት ማንጻት ነው። ይህ አራተኛ አገልግሎት፣ ወደ አገልግሎት መግባት ነው። ወታጽወሙ ለሌዋውያን ወታነጽሆሙ፣ ሌዋውያንን ታጥባቸዋለህ ታነጻቸዋለህም ይላል። ወደ አገልግሎት ሲገቡ ካህናትንም ሌዋውያንንም ያነጿቸዋል።
ያነጿቸዋል፣ ይቀድሷቸዋል። ደግሞ አምስተኛው ዕለታዊ አገልግሎት ነው። ዕለታዊ አገልግሎት ማለት በሰኑ ውሃ ካህናት ታጥበው ይግቡ ይላል። ታጥበው ይግቡ ይላል። ሌላው ደግሞ እርኩሰት የገጠመው ይታጠባል። እርኩሰት የገጠመው ይታጠባል። መስዋዕት የማይቀርቡባቸው ነገር ግን በመታጠብ ብቻ የሚነጹ ናቸው። ለምሳሌ የሌሊት ዝኔት ያገኘው፣ ከሴት ጋር የተገናኘ፣ የወር አበባ፣ እነዚህ መስዋዕት አይቀርብባቸው። ሌሎቹ እርኩሰት መስዋዕት ስለሚቀርብባቸው መታጠብ ብቻ ነው የሚያስፈልጋቸው እና እስከ ሰርክ የተባሉት ይታጠብ ነው። እስከ ማታ እርኩስ ነው፣ ይታጠብ። በዚህ መልኩ ነው እንግዲህ ከዚህ ውስጥ እንግዲህ ያለ ባህሉ አይመሰረትም። በፍጹም ብሉይ ኪዳን መሰረት ካለለው አዲስ ሊሆን አይችልም። ከነዚህ ውስጥ በመጽሐፍ ከዚህ ለሐዋርያት የምንወስደው አገልግሎትና ንጽህና፣ አንድ ማንጻት፣ ሁለተኛ ደግሞ ወደ አገልግሎት ማግባት። አዎ ወደ አገልግሎት ማግባት ነው። እነዚህን ነገሮች ነው የሚያስረዳን ማለት ነው። ስለዚህ ንጹሐን ማድረግ፣ ወደ አገልግሎት ማግባት ደግሞ ቅድም የዘረዘርኳቸው ይጨመራሉ። አለዮት ያሰማልን። ሌላ ምንድን ነው? ንሱ ብሉ ሲላቸው መጀመሪያ ለራሱ ቀምሶ ነው ወይ የሚል ሀሳብ አለ። ከዚህ ትናንት እኮ ብዬዋለሁ አላልኩትም? ትናንት ብያለሁ እኮ። አንዱ መደጋገም የለበትም። ምክንያቱም ከዚህ የወይን ጭማቂ አልጠጣም በአባቴ መንግስት ነው የሚለው። በሀተታ ላይ ግን አለ። ቀምሳ ቀመሳቸው የሚሉት አለ። ሀተታ ስለሆነ ሀተታ ማለት ያው አንድምታ ውስጥ ሀተታ የሚባላል። አንዳንድ ጊዜ ያፈርሱታል። ይህስ አይደለም ብለው ያፈርሱታል። ተናግረው ይህስ አይደለም ይላሉ እና ሀተታ ይያዝም ንባቡ ነው የሚያዘው። ንባቡ ግን ምንድን ነው የሚለው? ከዚህ የወይን ጭማቂ አልጠጣም እስከ በአባቴ መንግስት እስክጠጣው ድረስ ብዬ የአባቴ መንግስት ያለው ሞትን አሸንፎ መንግስት አሸናፊነትን ነው የሚያረጋግጠው። ሞትሽ አሸነፎ በድል መነሳቱን ነው። አይ መደበኛ ተከታታያችን ናት። ሊቃውንት መደበኛ ተከታታያችን ናት። መደበኛ እህታችን ናት። እኔ ከገባው ጀምሮ የማያት ልጅ ናት የጠየቀችው። ያው ተመልሶላታል። ጥሩ ነው። መልስ እየመለሱ ነው። ለተጠየቀው ጥያቄ እህታች መልስ መልሷል። ፍቅር፣ እድል፣ ትትና፣ ንጽህና፣ አገልግሎት፣ መስተናገድ፣ ለአርአያነት ብለዋል። ሌላ ጥያቄ ከሌለ ወደፊት እንዲህ አድርገው ሲይዙት ደስ ይላል። ወደሚቀጥለው እንሂድ እንግዲህ አይደል? እንግዲህ የነገው በጣም ሰፊ ነው። እንግዲህ የተወሰነ ነገር ነው መናገር የሚችለው። ምክንያቱም ምናልባት ሞቱና በሞቱ የተገኘው ነገር ብለን ለአንድ ሳምንት እንኳን ብንሄድ ላይበቃን ይችላል። ምናልባት ለወርም ሊሆን ይችላል። ይህ ማለት የመስዋዕቱ አይነት፣ የሞቱ ምሳሌ፣ የሞቱ ፍጻሜ እያልን ብንሄድ ብዙ ነው። ግን ትንሽ ነው። አንዷን ብቻ እንያዝ። ምንድነው እኔ ላው የፈለግኩኝ ወናሁ ተፈጸመ ኩሉ ያላትን ብቻ እነን ርዕስ አድርገን እንየው። ምኑ ነው የተፈጸመ በሚል አንዳንዱ ሳላብራራ ዝምዬ ቁጭ ቁጭ ላድርገውና ትንሽ የተወሰነ ደግሞ አብራራለሁ። ወናሁ ተፈጸመ ኩሉ፣ እንሆ ሁሉ ተፈጸመ አለ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል። እና በዚያ ቃል ሁሉ ተፈጸመ ሲል የተፈጸመ ምንድን ነው? የተፈጸመ ምንድን ነው የሚል ነው።
የመጀመሪያው የተፈጸመ የተነገሩ ትንቢቶች ነበሩ። ለምሳሌ የሴቲቷ ዘር የእባቡን ራስ ይቀጠቅጣል ተብሎ ተነግሯል። ይህ የመጀመሪያው ድል ነው። ጌታችን ኢየሱስ ክርስቶስ በመስቀሉ በሞቱ ጠላት ዲያብሎስን ቀጥቅጦታል። ሌላው ተፈጸመ በምሳሌነት የታየው ነገር ነው። በምሳሌነት የታየው ማለት የአብርሃም የይስሐቅ ቤዛ፣ የፋሲካው በግ፣ 5ቱ የመሥዋዕት አይነቶች እነዚህ ሁሉ ተፈጽመዋል። እንግዲህ እነዚህን ለመዘርዘር አንዱን እንኳን ብንዘረዝረው በእያንዳንዱ ጊዜ ስለሚፈጅ ነው። ሌላው ተፈጸመ የተባለው የተነገሩ ትንቢቶቹ ናቸው። የተነገሩ ትንቢቶች ትንቢቶቹ በብሉይ ኪዳን በጣም ብዙ ቢሆንም ግን እስቲ አንድ ነገር ላንብና ያንን ሐሳብ እንየው። ኢሳይያስ በምዕራፍ 1 ላይ የተናገረው ነገር አለ። በምዕራፍ 1 ኢሳይያስ ምዕራፍ 1 ከቁጥር 6 እንኳን ብናየው ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም፣ ቁስልና አበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይት አልለዘበም ይላል። አሁን ከዚህ ላይ ቁስል ነገረን። እንዴት እንደቆሰል ምንም ያልቆሰለ ነገር የለም ይላል። በምዕራፍ 50 ላይ ደግሞ 53 ላይ ያ ቁስል እንዴት እንደተፈወሰ ይገልጻል። በኢሳይያስ ብቻ ስናየው ያ ቁስል ከእግር እስከ ራስ ያበጠው የቆሰለው እንዴት ተፈወሰ የሚለውን ኢሳይያስ እንደገና ይነግረናል። ይህ በጣም የታወቀ የሚባለው ነው። ከትንቢተ ነቢያት እጅግ የታወቀ መተርጉማን ደረቅ ሐዲስ ይሉታል። ሌላ ሊመሰልበት የማይችል ለጊዜው ይሄ ነው ተብሎ የማይነገር። ስለዚህ አሁን እዚህ ላይ ተፈጸመ የሚለው ወደ ይህ እንትኑ ነው። ምኑ ነው የተፈጸመ የሚል ነው። ቁስሉን አይተናል በኢሳይያስ። ተፈጸመ የሚለው ግን አሁን ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረው ቃል በዝርዝር ስናየው የመጀመሪያው ቁጥር 2 ላይ ልጀምርና መልክና እንወደው ዘንድ መልክና ውበት የለውም ይላል። እንግዲህ አልወደዱትም፣ እጅግ ጠልተውታል። የሚስብ ነገር እንኳን አላዩበትም። ድውይ ቢፈውስ አልሳባቸውም። ለምጽ ቢያነጻ አልሳባቸውም። ቤተ መቅደሱን ቢያነጻ አልሳባቸውም። ለኢየሩሳሌም ቢያለቅስላት አልሳባቸውም። ምንም በዚህ ሁሉ መልካም ነገር መልክና ውበት አለማያታቸው፣ ይህን ውበት አለማያታቸው ማለት ነው። በኢሳይያስ ምንድን ነው? መልኩን አላዩትም፣ ውበቱንም አላዩትም። መልኩ እንዳባቱ ነው፣ ውበቱ ደግሞ እጅግ ሳቢ ነው። ይሴኒ ላይሁም ወልደ እጓለ እማው ሲል የውጫዊ መልኩን ሳይሆን ሰዎች ከሚሰሯቸው ነገር ሁሉ እጅግ ውበት ነው። ግን እነሱ አላዩትም። ኢሳይያስ ከእነዚህ መልክና ውበት ካላዩት ሰዎች ወገን ሆኖ ነው ወገኖቹን የሚወቅሳቸው። ኢሳይያስ ብዙ ጊዜ እንደዚህ ያሉ አባባሎች አሉት። የሕዝቡ ከንፈር ሲረክስ ከንፈራቸው በረከሱ መካከል አለሁኝ የሚል አለ እና ምንም ነገር መልካም ነገር አላዩለትም። መልካም ነገር እንዳላዩ ሆኖ በሚያሳዝን ሁኔታ ያን የመሰለ ውበት እያለው እነሱ ግን ለምንድን ነው ውበቱን ያላዩት? ለምንድን ነው መልኩን ያላዩት? ክብሩን አሳየ ተብሎ ተነገረለትን መልኩንና ውበቱን እጅግ አለማየታቸው ታውረዋል ማለት ነው። እሱን ለማየት በፍጹም አልፈለጉም። መታወራቸውን ያሳያል። እና ከዚያ በኋላ ቀጥሎ የተናቀ ይለዋል። የተጠላ የሕማም ሰው ደዌን የሚያውቅ ይህን ተመልከቱ። እንግዲህ ጌታችን ኢየሱስ ክርስቶስ ምንድነው መናቁ
እኛ ስለተናቅን ነው፣ የተጠላ እኛ ስለተጠላን ነው እያል ወደ እኛ ማዞር ነው። ምክንያቱም እነዚህ ሁሉ ካሳዎች ናቸው። ተፈጸመ የተባለውም ለዚህ ነው። ኖህ ሁሉ ተፈጸመ የተባለ እንዲያውም ሰው ፊቱን እንደሚሰውርበት የተናቀ ነው። ይህ ሰዎች እንደጣሉት፣ ሰዎች የናቁት ማለት ያገለሉት መሆኑን ይገልጻል። ሰዎች እንደሚገሉት እኛም አላከበር ነው ይላል። በምንም አይነት በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። አሁን ኢሳይያስ በምዕራፍ 1 ላይ በሚገርም ሁኔታ ምንድን ነው ያለ? ከእግር እስከ ራስ ያልቆሰለ የለም፣ እንዲያውም ሊጠገን የማይችል አሁን ጠጋኙ መጣ። በምዕራፍ 1 ላይ ደዌው እንደማይጠገን ተናግሮ ከዚህ ላይ ግን ጠጋኙ መጣ። ለምን? እሱ ስለወሰደው፣ ይህን ሁሉ ስለተቀበለ ነው። እንግዲህ በዚህ አይነት ጠጋኙ ሆኖ መጣ ነው። አሁን ደግሞ የእነሱን አመለካከት መልሶ ይገልጣል። በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እነሱ ሲሰቅሉት የእግዚአብሔርን ፈቃድ እንደፈጸሙ ወይም ደግሞ እግዚአብሔር እንደፈረደበት አድርገው ነው የሚያዩት። የእግዚአብሔርን ስራ እየሰሩ ነው የመሰላቸው ቆጠር ነው። አሁን ለእነሱ ሀሳብ ነው። ጌታችን ኢየሱስ ክርስቶስ ግን የአባቱን ፈቃድ እየፈጸመ ነው። የአባቱን ፈቃድ እየፈጸመ እኛን እያዳነ ነው። ይህንም አንዱ ነው እና ስለ መተላለፋችን ቆሰለ ይላል። መተላለፍ ማለት አንድ ሰው ቀጥ ብሎ ሲሄድ ከሌላው ጋር አለመገናኘት ነው። በሌላ አቅጣጫ እኛና እግዚአብሔር፣ እኛ የራሳችንን መንገድ፣ እግዚአብሔር በመንበሩ በዙፋኑ ብቻ አለ። እኛ ግን የራሳችን መንገድ ስለሆነ ተላለፍን፣ አልተገናኘንም ማለት ነው። የራሳችን አቅጣጫ ስለሆነ፣ ስለዚህ መተላለፍ የሚለው የመጀመሪያው አንድ ሰው የሚፈልገውን ሰው ለማግኘት የአንድ ሰውን ቤት ለማግኘት ሲጓዝ ቤቱን አልፎት ከሄደ በሌላ አቅጣጫ ከሄደ በቤቱ አቅጣጫ አልሄደም እንደማለት ነው። የመተላለፍ እኛ እንዲህ ነው የኖርነው። ስለዚህ ነው ይህንን ፈጸመ ነው። ይህ የተነገረውን ትንቢት ክርስቶስ ፈጸመ። ከዚያ በኋላ ቁስሉ አሁን መፈወሱም ደግሞ ያመጣል። በእርሱ ቁስል እኛ ተፈወስ። ይህን ጴጥሮስም ብሎታል። ወበቁስለ ዚአሁ አየወነ ቁስለነ፣ በሱ ቁስል እኛ ተፈወስን ይላል። ቁስል ይህ የኃጢአት ቁስል ነው። የኃጢአት እግር እስከ ራስ ያልቆሰለ የለም የሚመግል ብሎታል። ሽታ ያለው ባለፈው ይህ ስለ ሽቶ ስላመጣችው ሴት በፈርዖን ፊት ሽታችንን አገማችሁት የሚል ቃል ሲናገሩ ሽታ ተቀባይነትን ማጣት ነው እና ቁስል ሽታ ያለው ቁስል ነው። በዚህ ሁሉ ተግሳሱን እንደገና ይናገራል። ማለት አፉን አልከፈተም፣ ለመታረድ እንደሚነዳ ጠቦት ነው፣ በሸላቶቹ ዝም እንደሚል ነው እያለ ትልቅ ትዕግስቱን ይናገራል። ትዕግስቱን ስለዚህ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ይላል። አሁን በቃ ስለ ዓላማውን ተናገረ። ስለ ሕዝብ ኃጢአት ይህ እንግዲህ ተፈጸመ ነው መፈጸሙን እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። አሁን የአባቱ ፈቃድ ነው ተናግሯል። ጌታችን ኢየሱስ ክርስቶስ ምንድን ነው? አባት ወይ ፈቃድህ ቢሆን ይህ ጽዋ ከኔ ይለፍ። ይህን ቃልም አብረን ህዝች ላይ ያዛት ምንድነው? ለምንድን ነው ያ ጽዋ ይለፍ ከኔ ያለው? ክርስቶስ ነው። ያ ጽዋ ምን ይዟል? ያው ጽዋ የእኛን ኃጢአት ነው የተሞላው። ሞትን ብቻ አይደለም ኃጢአታችንንም ተሞልቷል። ስለዚህ የእኛ ኃጢአት የእኛ መውደቅ በጽዋው ላይ ተሞልቷል። በተለይ የዓለም ኃጢአት በዚያ ጽዋ ላይ ተሞልቷል። ነገር ግን ያንን ዓለም ኃጢአት ሊጠጣው ነው ክርስቶስ። ምክንያቱም ራሱ ኃጢአተኛ ሊሆን ያንን ሲያየው ከቅዱስ አካሉ ጋር ፈጽሞ የማይስማማ ምክንያቱም ያንን ሲጠጣ ራሱ እንደ ኃጢአተኛ ሊቆጠር ነው። ስለዚህ ይህን ጽዋ ከኔ ትለፍ ሲል ሞትን የመፍራት አይደለም። ነገር ግን ያለ ቅድስናው እጅግ አስቸጋሪ ነበረ ሊቀበለው። ጽዋ አለ። ያ ጽዋ ደግሞ ጥሩ አይደለም። ሞታችንን ነው የተሞላው። ሞታችን ማለት እርግማናችንም ተሞልቷል። ሐዋርያው ጳውሎስ እኮ እንደዚህ ይላል። ምንድነው?
የኦሪትን እርግማን ተሸከመ ይላል። ምንድነው የኦሪትን እርግማን ተሸከመ ማለት? ኦሪት በእንጨት ተሰቅሎ የሞተ የተረገመ ነው ትላለች ይላል ቃሉ። ስለዚህ ወጾረ መርገማ ለኦሪት የኦሪትን እርግማን ተሸከመ። ለምን? በረከት እንዲመጣ። ይህ ነው ተፈጸመ። አንዱ እነሆ ሁሉ ተፈጸመ ያለው ይህም ጭምር ነው። ብዙ ቢሆንም ከዚህ በኋላ እንድነው ነፍሱን ስለ ኃጢአት መስዋዕት አድርጎ አቀረበ። ይህ ካቀረበ በኋላ ዘሩን ያያል። ይህ ትንሣኤው ነው። ዘሩን ያያል ማለት ዘር የተባል እኛ ከጌታ የተወለደ ዘሩ በሱ ውስጥ አለና የሚል ቃል አለ እና ዘሩን ያያል የሚል ነው። ይህን ነው እንግዲህ ከዚያ ብዙዎችን ያጸድቃል። አሁን ወደ መጽደቅ መጣ። ይህም ተፈጽሟል። ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎቹን ይወርሳል ይልና ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። አሁን ከአመፀኞች ጋር ተቆጠረ የሚለው ተፈጽሟል ማለት ነው። ተፈጽሟል። የብዙዎቹን ኃጢአት ተሸከመ፣ ስለ አመፃችንም ማለደ። ስለ አመፃችን ማለደ ማለት አመፀኛ ሆነን በአመፅ መቀጣት ሲገባን አባት ወይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናገረ። እንግዲህ በዚህ መሰረት ጌታችን ኢየሱስ ክርስቶስ ቆስሏል፣ ተገርፏል። በመገረፉ ቆስሏል። ስለዚህ የእኛ ቁስለ ኃጢአት ተወገደ። የእኛ ቁስለ ኃጢአት ተወገደ። በጲላጦስ ፊት ቆሟል። እኛ በዲያብሎስ እንዳንቆም አደረገን። ታስሯል። እኛ ከኃጢአት እስራት ተፈታን። ተፈጸመ የተባለው ታስሯል። እኛ ከኃጢአት እስራት ተፈታን። አክሊለ ሾክ ደፍቷል። እኛ የክብር አክሊልን እንድንደፋ አደረገን። ሐዋርያው ጳውሎስ የክብር አክሊል አለኝ ብሏል። የክብር አክሊል አለኝ ብሏል። ራቁቱን ሆኗል። እኛ የጸጋ ልብስን እንድንለብስ አደረገን። ተቸንክሯል። የሞት ችንካር ከኛ እንዲወገድልን ሆነ። በመቸንከሩ የሞት ችንካር ከኛ እንዲወገድልን ሆነ። ግዙፍ መስቀል ተሸክሟል። ከኛ የመከራ ሸክምን አስወገደ፣ ወይም የኃጢአት ሸክማችንን አስወገደ። ምራቅ እንትፍ ተብሎበታል። በውርደቱ እኛ ከበርን። በውርደቱ እኛ ከበርን። እሱ ስለተዋረደ እኛ ከበርን። አዎ እኛ ከበርን። ስለዚህ እነዚህ ነገሮች ሁሉ በጌታችን በኢየሱስ ክርስቶስ የታዩ ናቸው። ሁሉ ተፈጸመ ነው ያለ። ሁሉ ተፈጸመ። እያንዳንዱን ባየው ደስ ላይ ነበረ፣ ግን በአንድ ቀን የሚታይ ነገር ስላልሆነ ከዚህ ላይ ይበቃኛል። ፍንጭ እና መንገድ ትንሽ የተናገርኩ ይመስለኛል። በጣም ነው የተናገሩት። የኔታ ቃለ ሕይወት ያሰማልን። ከጉዳዩ ጋር በተገናኘ ጥያቄ ያላችሁ አይቀርም የምትሉት ነገር ካለ፣ ምክንያቱም ነገር ሰፊ የአገልግሎት ጊዜ ስላለ፣ ከምንም በላይ ደግሞ ቃሉንን ከመስማታችን በላይ ሁኔታውንም በስነ ስርዓት አስበን እና የአገልግሎቱ ቀጥታ ተሳታፊዎች ስለሆንን እንትን ብለን መዋል ስላለብን ከጉዳዩ ጋር የሚገናኝ በዘርፍ ያልመጣ ጥያቄ ያልወለደች ማህፀን የታደረች ናት ለምን አለ? አዎ ምንድነው ይህን የተናገረው? ሴቶች እያለቀሱ ይከተሉት ነበረ እና ስለ እኔ አታልቅሱ ስለ ራሳችሁ እንጂ ነው ያለው። ይህ ያን ጊዜ ያልወለደች ማህፀን የታደለች ናት የምትሉበት ጊዜ ይመጣል ማለት በሰባ ዘመን ቲቶ እኛ አንዳንድ ጊዜ በአስባሲያኖስ ኋላ ንጉሱ ሆኖ ቲቶን ነው የላከው። መጀመሪያ በአስባሲያኖስ የተባለው ነው የመጣ። ከዚያ በኋላ እሱ ሲነግሱ የሮም ንጉስ ሲሆን ቲቶን ላከው። ጥጦስ የምንለው እኛ
እና ምንድን ነው ያደረገ? ዮሴፍ ወልደ ኮሪዮን ታሪኩን ሙሉን ጽፎታል። ዙሪያውን ከበበው። የሚበላ ጠፋ። አንዲት እናት ሰይፍ አንስታ ምናለች ልጇን? ልጄ በረሃብ መሞትህ አልቀረም፣ ልጄ ሆዴ መቃብር ትሁንህ ብላ በሰይፍ መታሹ ልጇን። የሚበላ ነገር አልነበረም እና ያንን ገላ ስትጠብሰው ያ አርበኞች የሚባሉ በውስጡ በቅጥሩ ውስጡ ነው የሚዋጉ ነበሩ። ከዚያ በኋላ የታግንተች ነው ምግብ ይሄ ጢስ የታየው ሲለው ሲሄዱ ይሄው ልጄን በእናንተ ምክንያት ልጄን አቀረብኩላችሁ ትል ጥለዋት ሄዱ ብሎ ጽፎታል። እጅግ አስጨናቂና አስቸጋሪ ነበረ። ከዚያን ጊዜው ጀምረው እስከ 1947 ድረስ ለ2000 ዓመታት የተጠጋ ተበትነው ነው የኖሩ ማለት ነው። ያን ነው ክርስቶስ ያስታወሳቸው። ያለቀሰም ለዚያ ሆነው እና ያን ጊዜ ያልወለደች ማኅፀን እጅ ሴት ባትወልድ ደስ ይላት ነበረ። ነገር ግን እያየውህ በረሃብ ከምትሞት ሆዴ መቃብር ይሁን ብላ ነው እንትን ያለሹ ይላል። በግልጽ ጽፎታል። ዮሴፍ ወልደ ኮሪዮስ የሚባል አንቲኩቲ ይሉታል በእንግሊዘኛው፣ የጥንት ታሪክ ባለቤት ብለው ነው የጣሩት። ቃልዮት ያሰማልን። ከቅዱስ ጴጥሮስ በእርግጥ ከስቅለቱ ጋር የተገናኘ ሀሳብ ስለሆነ ነው። ሰይፍ አትያዙ በትርም ቢሆን ተብሎ ነበር። ግን ጴጥሮስ ለምን ሰይፍ ያዘ ይላል የሚል ጠያቂ አሉ። ምን እስኪ ጥያቄዋ? በትር አትያዙ የሚለውን መመሪያ ትቶ ቅዱስ ጴጥሮስ እንዴት ሰይፍ ይዞ ተገኘ? ምንድነው ሰይፉ በግ ያረዱበት ነው ብለው መምህራኑ ተርጉመውታል። ግን ምንድነው ያለው? ሰይፍ በትር አትያዙ ባልኳችሁ ጊዜ ተጨንቃችሁ ነበርን ብሏቸዋል። የለም አሉት። አሁን ግን በትር ሳይሆን ሰይፍ ይኑራችሁ አላቸው። ሰይፍ በቅዱስ መጽሐፍ ተተረጉሟል። ወንሱ ሰይፈ ዘውቱ ቃል እግዚአብሔር፣ የእግዚአብሔር ሰይፍን ያዙ ብሏል ጳውሎስ። ያን ምክንያቱም ጌታ የሚናገራቸው ነገር ኋላ በመንፈስ ቅዱስ ይገለጽላቸዋል። ብዙ ጊዜ ዮሐንስ ሲናገር ያን ጊዜ አላስተዋሉም ይላል። ለምሳሌ መቅደሱን አፍርሱት በሦስተኛው ቀን አነሳዋለሁ ሲል አላስተዋሉ ነበር። የቤት ቅናት አቃጠለኝ የሚለውም ኋላ ነው ያስተዋሉት። አንዳንዱን ክርስቶስ በመንፈስ ቅዱስ ኋላ እንደሚያስተውሉ ተረድቶ ይናገራቸዋል። አሁን ሰይፍ ያዙ ሲል የእግዚአብሔርን ቃል ያዙ ነው። ምክንያቱም ጴጥሮስ ሰይፍ ሲቆርጥ ሰይፍ የሚያነሳ በሰይፍ ይሞታል ብሎ ከልክሎታል። ስለዚህ ሰይፍ የሚለው ቀጥተኛ በጳውሎስ ስለተተረጎመ ወንሱ ሰይፈ ዘመንፈስ ቅዱስ ዘውቱ ቃል እግዚአብሔር፣ የመንፈስ ቅዱስን ሰይፍ ያዙ እሱም የእግዚአብሔር ቃል ነው ብሎ ተርጉሞታል። ማለት ሰይፍ ይኑራችሁ ሲባል የእግዚአብሔር ቃል ይኑራችሁ ለማለት ነው። ከቃሉ ስለሚገኝ ትክክለኛ ትርጉም ነው። አይ እንትን ነው የነትዬ ለምሳሌ ለሐዋርያት መመሪያውን ሲሰጥ በትር አትያዙ ብሏል ጌታ። ጴጥሮስ ለምንድን ነው ሰይፍ ይዞ የተገኘው ነው? አዎ የመጀመሪያ ስብከት ነው። አሁን ይህንን አገልግሎት የዋለ ነው የማለት ካራና ማለት ይሄ ብላ እንደማለት ነው። ያኛው ሲጓዙ አንዳች ምንድነው ሌላ መከታ እንዳያደርጉ ነው። ዓላማው የተለያየ ነው። እዚህ ላይ እኮ ለአገልግሎት እየዋሉት ነበረ። ስለዚህ ሰይፍ አትያዙ ከሚለው ጋር አይገናኝም ለማለት ፈልጌ ነው። እሱ ነው እውነት ነው። አትያዙ ከሚለው ጋር ጨርሶ አይገናኝም። ይህኛው ለእግዚአብሔር ቃል የተጠቀሰ ነው። ያኛው ወደ አገልግሎት ሲሄዱ ምንም ነገር የሚመኩበት ነገር እንዳይኖራቸው ነው። በልምምዳቸው በሱ ሲሰብካቸው እና ሁለቱ ይለያያሉ። አዎ ይህንን የበለጠ ቀረብ እንዲል ብዬ ነው እንጂ እኔ ገብቶኛል። አዎ
እች ጽዋ ትንሽ ከእኔ ሄዱባት ትራቅ። ነው ያሉት። ቅድም ነካክቸዋለሁ። ጽዋው ምን ተሞላ ነው ዋናው ነገር። ለምንድን ነው እንዲርቅ የፈለገው? ጽዋው ሞትን ነው የተሞላው። ደግሞ የእኛን ኃጢአትም ተሞልቷል። ምክንያቱም እሱ ሊቀበለው ነው። ስለዚህ ለቅዱስ ሰውነቱ ፈጽሞ ተስማሚ አይደለም እና በማንኛውም ነገር አይሁድ ሳይቀር ኃጢአት የሌለበት መሆኑን የሚያረጋግጥ ነው ከንግግራቸው። ድውይ ፈወሰ፣ ለምጽ አነጻ ነው። ግን አሁን ያንን ለመቀበል ለቅድስናው ምን ያህል እንደሆነ ከባድ ነበረ። እውነቱን እንደ ቅዱስነቱ እግዚአብሔር እኮ ቅድም የተናገርኩ መሰለኝ ቅዱስ ነኝ ሲል እሱ ቅዱስ ስለሆነ ብቻ ነው። አንድ መስሪያ ቤት ሲቀጥር ቅዱስ ሰው መርጣለሁ መቀጥራለሁ አይልም። እግዚአብሔር ግን ቅዱስ ስለሆነ ቅዱስ ነው። ስለዚህ ያ ቅዱስ ጌታ ያነ የሞት ጽዋና ኃጢአት የሞላበት ሲቀርብለት ምን ያህል እንደተጸየፈው ያስረዳል። ቢሆንም ቢጸየፈውም እንኳን ስለኛ መቀበል አለበት ማለት ነው። ስለዚህ ያንን ነው የተናገረው። ቃልዮት ያሰማልን። ኔታ አንድ ጥያቄ መጣ። ተፈጸመ ወይ የተፈጸመ ሁሉ ማለት ቅድመ መስቀል ነው ወይ? ምንድነው ቅድመ መስቀል? ግልጽ አልሆነ። ከመስቀል በፊት ነው ወይ ይላል። ገባ። የነበረው የሰው ልጆች ኃጢአት ነው ወይ? ከመስቀል በፊት ማለት ሳይሰቀል ነው ወይ ለማለት ነው ወይስ ሳይሰቀል የነበረው ነው ወይ ነው? ሳይሰቀል ማለት ምንድን ነው የሚለው? ሁሉ ተፈጸመ ያለው ከስቅለት በፊት የነበረውን የሰው ልጆች ኃጢአት ነው ይላል። ለሱ የተነገረው ሁሉ ማለት ለምሳሌ ለሱ የተነገሩትን ናቸው። ተፈጸመ ያለ ለሱ የተነገሩ ትንቢቶች አሉ። እዚህ ቀንጭበን ያየናቸው በአጭሩ እኳ ጠቅሼዋለሁ። ለምሳሌ የሴቲቱ ዛር ራብን ይቀጠቅጣል፣ የይስሐቅ ቤዛ በግ፣ በዘር አሕዛብ ይባረካሉ፣ ሙሴ የሰቀለው እባብ ራሱ ሙሴ የሰቀለው እባብ፣ የፋሲካው በግ፣ 5ቱ የመስዋዕት አይነቶች፣ ከዚያ በነቢያት የተነገሩት ከእግርና እስከ ራስ ቆስሏል ኢሳይያስ የተናገረው፣ እንዲሁም እነ ኤርምያስ ሁሎችም ነቢያት የተናገሩት በእያንዳንዱ ብንገባ ብዙ ነው። ይህ ሁሉ ስለ እርሱ ተነግሯል። አሁን እርሱ በመመስቀል ላይ ሆኖ ያንን ሲፈጽም ሌላው ደግሞ ተጠማሁ ያለው፣ እግሬን እጄን ቸነከሩ ያለው አስቀድሞ የተነገረውን፣ ልብሴን ተካፈሉ ያለው፣ ከወንበዴዎች መካከል እንደ ወንጀለኞች ተቆጠረ የተባለው፣ ይህ ሁሉ አስቀድሞ የተነገረውን ሰብስቦ ነው ሁሉ ተፈጸመ ያለው ማለት ነው። እና በቅዱሳት መጻሕፍት ያሉት ነው መፈጸም ስላለባቸው የቅዱሳት መጻሕፍትን ነው። የብሉይ ኪዳን መጻሕፍት ስለ እሱ ሁሉም ይናገራሉ። ያን ነው ተፈጸመ ያለው። ቃልዮት ያሰማልን። በሁለት ይከፈላል። ትንቢትና ምሳሌ ተብሎ ነው የሚጠራ። ትንቢት ማለት በቃል ለምሳሌ ኢሳይያስ እንደተናገረው ማለት ነው። የተፈጸመበት በወቅቱ በድርጊት ያልተፈጸመ ኢሳይያስ አሁን በወቅቱ ደዌን የተሸከመ ሰው የለም፣ የቆሰለ የተገረፈ የተሰቀለ የለም። እንዲሁም ነቢዩ ዳዊት ደግሞ የተቸነከረ ሰው እጄን እግሬን ቸነከሩ ሲል የተቸነከረ። ምሳሌ ማለት ግን ለምሳሌ የፋሲካው በግ ያው ድርጊቱ ተፈጽሟል፣ ግን ምሳሌነቱ ፍጻሜው ኢየሱስ ክርስቶስ ነው ለማለት ነው። ትንቢትና ምሳሌ በሁለት ነው የሚከፈለው። ምንድን ነው የሚለው? አሁን እኛ ድነናል፣ ጸድቀናል፣ ጻድቃነን ማለት እንችላለን አለ። ምን አሁን እኛ ድነናል፣ ጸድቀናል፣ ጻድቃነን ማለት እንችላለን ይላል። የቤተ ክርስቲያን ጸሎታችን ምንድን ነው? ውዳሴ ማርያም ዕለት ዕለት የምንደግመው ነው። ግን የሚለው እስመ መጽአ ወአድኀነነ ነው። ያው በግዕዝ ሆኖ ካልገባን በስተቀር ለካህናቱ ይገባል። ግን
መጥቶ አድኖናልና በአባቱ ፈቃድ እስመ በፈቃዱ በስብረታቡ መጻው አዳነነ። በአባቱ ፈቃድ በሱ ፈቃድ በአባቱ ፈቃድ በሱ ፈቃድ መጥቶ አድኖናልና ድነናል እኮ አድኖናልና ነው። በኃላፊ ነው የሚናገር ሁሉም ነገር። ወአድኃነ ኩሉ ዓለምን ሁሉ አዳነ። ይህም ብቻ አይደለም። እዚያ ቅዳሴው ላይ ምንድን ነው የሚለው መሰላችሁ? ወእምድረ ድህንኩ መጻ ሰይጣን ወወግአኒ በሶኩ ነው የሚለው። ሊቀ ሊቃውንት አሉ ከእንትኑ ላይ መጨረሻ እንትን የምትነበባ ወእምድረ ድህንኩ ከዳንኩ በኋላ ሰይጣን መጥቶ በጦሩ ወጋኝ ነው የሚለው። ከዳን በኋላ ሰይጣን ሊወጋ ይችላል፣ ግን ከዳንኩ በኋላ ነው እንጂ ያለ ለመዳን አላለም። ስለዚህ ድነናል ማለት ትክክለኛ ሀሳብ ነው። በግሪከኛው ግን ድነናል የሚለው ድነናል እየዳነነው እንድንማለን ነው የሚለው ሀሳቡ። የግሪከኛው ሀሳብ እንደዚያ ነው የሚወስደው። ድነናል እየዳንነው እንድንማለን ነው የሚለው እና ይህ ጸሎታችን ሁሉ ወአድኃነ ኩሉ ዓለም ራሱ ቋሚ ቃል ዓለምን ሁሉ አዳነ። ያልዳነ የለም። አሁን ያላመነው ዓለም ራሱ ድኗል። ይህ ማለት ግን መዳኑ የሚረጋገጠው በሱ ሲያምን ነው እንጂ በመሰረታዊው ዓለምን አድኗል። በመሰረታዊ ስራው ዓለም ድኗል። ነገር ግን ዓለም ድኗል የምንለው ወደ እሱ ሲመጣ ብቻ ነው። መዳኑን ሲቀበል። አዎ ትክክል፣ እውነት ነው። መዳኑን ሲቀበል ነው እንጂ የዳነው እኛ ብቻ ሳይሆን ዓለምም ድኗል ነው የምንለው። ወአድኃነ ኩሉ ዓለም የተለመደ ቃላችን እኮ ነው። ዓለምን ሁሉ አዳነ ነው የምንለው። ግን መዳኑን ሲቀበል ግን ያ ሰውዬ ወደ መዳኑ ገባ ነው። መዳኑ ተዘርግቷል። ወደ መዳኑ ማለት አንድ ምግብ ተዘጋጅቶ የሚበላው ረሃቡ ተወግዶለታል። ያልበላው ግን ያው ምግቡ ለሁሉም ተሰጥቶ እያለ በህመሙ ምክንያት የማይበላ ካለ ያ ሰውዬ በህመሙ ምክንያት አልበላም እንደማለት ነው። ሌላ ጥያቄ አለ። ስለ ነፍሱ ሲናገር እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ካለ አይሁድ አልገደሉትም ማለት ነውን? ይላል። ይህንም አለ ጲላጦስም እኮ ተነግሯል። ለምንድን ነው የማትመልስልኝ? እኔ እኮ ላድንህም ልገልህም ስልጣን አለኝ ብሎታል። ከላይ ካልተሰጠ ስልጣን የለህም። በቃ ስልጣኑ የራሱ ነው። እውነት ነው፣ የራሱ ነው። እንደገና ደግሞ አይሁድንም በመክራብ ሳስተምር በመቅደስ ሳስተምር አልያዛችሁኝም፣ አሁን ግን የጨለማው ገዥ ጊዜ ስለሆነ ብሎ እነሱን ተዋቸው ብሎ አሰናብቷቸዋል። እሱ ባይፈቅድ በጭራሽ ሊይዙት አይችሉም። ስለዚህ በራሴ ስልጣኑ የራሴ ነው ማለት ራሱ በፈቃዱ እኮ ነው የሰጠን። በፈቃዱ ነው የሞተልን ማለት ነው። በፈቃዱ ነው። የስንዴ ቅንጣት ካልሞተሽ ልታፈራ አችልም ብሎ አስቀድሞ ከ3 ጊዜ በላይ ወይ ህዝብ ወልደ እጓለ እመሕያው ወይ ቀትልዎ ወይ ተነሣ በሳልስት ዕለት እያለ ነግሯቸዋል። እነሱ አላስተዋሉትም እንጂ። ስለዚህ ይህ ያው እሱ በፈቃዱ ነው ማደረገው እንጂ እነሱ አልገደሉትም ስንል የድርጅቱ ተባባሪ ለኃጢአተኞች ተላልፎ ይሰጣል የሚለው ነው። ኃጢአት በዓለም ስላለ ኃጢአት ደግሞ በኃጢአተኞች ስለሚሰራ ኃጢአትን ለማስወገድ ለኃጢአተኞች ተላልፎ ይሰጣል አለ። ለአይሁድ እንኳን አላለም። ምክንያቱም በዓለም ላይ ኃጢአተኛ ስለማይጠፋ ኃጢአተኛ ለሆነ ሁሉ ተላልፎ ይሰጥ ነበረ እንደማለት ነው። እንጂ ግዴታ አይሁድ አይደለም የሚገሉት። ኃጢአተኛ በዓለም ስለማይጠፋ እሱም በኃጢአተኛ እጅ ለመተላለፍ ስለመጣ ኃጢአተኛ የሆነ ሁሉ ያው መልካምነትን ስለሚጠላ መልካምን የጠላ ሁሉ ሞቱን ይፈጽም ነበረ። ሌላ ደግሞ ይህች ጽዋ ከኔ ትለፍ ያለው ጸሎቱ ተሰማለት ማለት ምን ማለት ነው? በዕብራውያን እግዚአብሔር ስለመፍራቱ ተሰማለት የተባለው ይላል። ይህ ምንድን ነው? ጸሎቱ ተሰማለት የሚለው አባት ወይ የኔ ፈቃድ አይሁን ያንተ ፈቃድ ይሁን እንጂ
እና የሰው ልጅ ከፍ ከፍ ባለ ጊዜ ሁሉን ወደ እኔ ስባለሁ ብሏል። ይህ ቃል የእሱ ፈቃድ ወደ ዓለም የመጣው የክርስቶስ ፈቃድ ነው፣ የአባቱን ፈቃድ ነው። እንደ ሰውነቱ ይህንን ሲያቀርብ አባቱም ያፈቃዱ ሆኗል። ሰባይኩ ከቤል የሚል አባት ወይ ልጅህን አክብረው ይላል እና መልሱ ደግሞ አከብረሃለሁ፣ አክብሬሃለሁ፣ ደግሜም አከብረሃለሁ። ስለዚህ መሰማት ማለት በአባቱ ዘንድ ያሞቱ ደስ አሰኘው፣ አባቱን ደስ አሰኘው የሚል ነው። ስለዚህ የክርስቶስ ጸሎቱ ዓለም እንዲድን ነው፣ ዓለም እንዲድን እና ጽዋውን ለመቀበል ፈቃደኛ መሆኑ ማለት ነው። ያ ደግሞ በአባቱም ተሰማ፣ አባቱም ወደደለት፣ እሱም ወደደው ማለት ነው መሞቱ። ቃለ ሕይወት ያሰማልን። ከሞላ ጎደል ጥያቄዎቹ ተመልሰዋል፣ ግን አንዳንድ አስተያየት የሚመስሉና ከዚህ አሁን ከተነጋገርንበት ወጣ ያለ የቀረቡ ሀሳቦች አሉ። ለዛሬ ነገም ከነገም በኋላ ማለት ነገ በርግጥ የለንም። ወንጌለ መንግስት ይቀጥሉ። ይህ ተፈጸመ ከሚለው ላይ ሁሉም ተፈጸመ ሲል ለምሳሌ ሞትና መቃብርን ድል አድርጎ አልተነሳም፣ ትንሣኤው ይቀራልና ሞት መቃብርን ድል አድርጎ የተነሳበት ሞትና አድርጎ የተነሳበት ትንሣኤው አለ። ተፈጸመ ሲል ትንሣኤውን አይመለከትም ወይ? ሞት ወይ መውጊያ ወዴት አለ? መቃብር ወይ አሸናፊ ወዴት አለ የሚለው ቃልስ መች ተፈጸመ እንዴት ነው የሚል ጥያቄ አንዳንድ ጊዜ ይነሳልና ይሄ እንዴት ነው? ምንድነው መነሳቱ ድል ስለሆነ የአምላክነቱም ጭምር ነው። ስለዚህ ከባድ የነበረው ሞት የማይገባው አምላክ መሞት ነው። ስለዚህ ተፈጸመ ሲል ሁሉንም አጠቃልሎ የሚመጣው ነው። ምክንያቱም በሞት ጅማሬ እንደሚነሳ አውቋል። ስለዚህ መነሳት እንደ አምላክነቱ ስለሆነ ምንድነው ዓለምን ከፈጠረበት ጥበቡ ሰው ሆኖ ያዳነበት ጥበቡ ይደነቃል ብለውታል ሊቃውንት። እና ያ ሞትን ማሸነፍ ትንሣኤ በአምላክነቱም ሊሰራ ስለሚችል ክብሩንም ስለሚገልጽ ምንም አያስደንቅም፣ እሱ አምላክ ነውና። ነገር ግን በጣም የሚያስደንቀው ይህንን የኃጢአት ጽዋ ተቀብሎ እንደ ኃጢአተኞች በኃጢአተኞች መካከል መገኘቱ ነው። ያ ነው እንግዲህ ተፈጸመ ሲል እስከ ሞቱ ያለውን ነገር ካለ በሚቀጥለው ደግሞ አብሮ ይፈጽማል ማለት ነው። ምክንያቱም የመናገሪያው ሰዓት እች ናት። አሁን እየሞተ ነው፣ ነፍሱን እየሰጠ ነው። የመናገሪያው ሰዓት እች ናት። ሁሉን ተናግሮ መሞት አለበት። ከዚያ በኋላም ብሏል እኮ በሉቃስ ወንጌል ምን አለመሰላችሁ? ስለ እኔ ይላል በኦሪት በነቢያት በሙሴ ሕግ በመዝሙራት የተጻፈው ተፈጸመ። ደግሞታል። ኋላ ደግሞ ይህንን ያው ታስታውሱታላችሁ። በሉቃስ ወንጌል ላይ ስለ እኔ በመዝሙራት በነቢያት በሕግ የተጻፈው ተፈጸመ ብሎ ደግሞታል። ያንን ቃል ደግሞታል መልሶ ማለት ነው። እዚህ ላይ ደግሞ በአጭሩ ነው ተፈጸመ ብሎታል። ስለዚህ ሁለት ጊዜ ስለደገመው ሁሉም ተፈጽሟል ነው። ይሄኛው የመጨረሻው በሉቃስ 24 ላይ ነው የተናገረው። ጥያቄ ትታየውታለች ከታች ኔታ ምን እንደምትላናት ጌታ ለምን አዳነ? ይህ ከሆነ በአዳም በእርግጥ ተብሏል። መልስም ነበረው። ጌታ ለምን አዳነ? ለምን አዳነ? ለነበረው ኃጢአት ይጠየቃል ወይስ እንደማለት ነው? ወይስ ባለማመኑ ነው? ማን ነው የሚጠየቅ? ሰውየው ነው። ግልጽ ያደርግ ሰውየው ነው። አሁን ለምሳሌ ምንድነው ቅድም ብለናል፣ ወደ መዳኑ ባለመግባቱ ወደ መዳኑ መግባት ያልነው የለም። ከዚያ ጋር የሚሄድ ነው። ይቅርታ እንዳረብሽ ብዬ በመካከል እንዳልናገር ብዬ ነው አባ።
እኔ ለማለት የፈለግኩት ዓለምን አድነዋል ብለው ስላስተማሩ እንደዛም ተደጋጋሚ ስለሚያስተምሩ በደንብ ስለማቅ አሁን ሲያምን ነው የሚድነው የሚለውን ካላመነ የሚጠየቀው በአዳም ኃጢአት ምክንያትና በራሱ ባለማመኑ ነው ወይስ ባለማመኑ ብቻ ነው የሚጠየቀው ለማለት ነው። ባለማመኑ ነው። ምክንያቱም እንዲህ ይላል ምንድነው? በእግዚአብሔር ልጅ ያመነ ከሞት ወደ ሕይወት ተሻገረ ይልና ያላመነ ግን እንሆ አሁን ተፈርዶበታል ይላል። እንሆ አሁን ባላመነበት ጊዜ እንደተፈረደበት ቆጥሯል የዮሐንስ ወንጌል ምዕራፍ 5 ላይ። ስለዚህ እዚያ ላይ አለማመኑ ነው ወደዚያ ውስጥ የሚያገባው ማለት ነው። አለማመኑ በፍርድ በራሱ ላይ ነው። ባላመነበት ጊዜ ሁሉ በፍርድ ውስጥ ነው ያለ ማለት ነው። ቃለ ሕይወት ያሰማልን የኔታ። ጥሩ እንግዲህ ሁላችሁም የሉቃስ ወንጌል ያልኩትን ጠቀሳት አንድ ሰው። አዎ ተጠቅሷል። ሁላችሁም እዚህ ከላይም ያላችሁት መምህራን ከታችም የምትከታተሉት ዛሬ ትንሽ አንደኛ የድካም ቀን ነው፣ ሁለተኛ ነገም የሚቀጥለው ቀን የድካም ቀን ስለሚሆን ለዛሬው በሚገባ መስማት ያለብንን ነገር ሰምተናል። እግዚአብሔርም ፈቅዶ ብዙ ተነጋግረናል። ሁሌም እንደሚባለው አንዲት ጥያቄ ከትውልዱ ተወገደ የምትለው ምን ማለት ነው? ያለ በአጭሩ አንመልሳት። ጥሩ ኧረ ደስ ይለኛል። የሐዋርያት ስራም አለ እሱ ላይ እንደዚያ የሚል የሐዋርያት ስራም ስለሆነ ደጋግሞ እንትን እንላለን። ምንድነው መሞቱን ነው ማለት ከሕያዋን ተወገደ ማለት ሞተ ማለት ነው። መሞቱን ነው የሚያመለክተው። ስለዚህ ምንድነው ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ የሚል ነው። ስለዚህ እሱ ስለ ሌሎች እንደሞተ ከትውልዱ ያስተዋለ የለም። ከሕያዋን ምድር ማለት ከዚህ ዓለም በሕይወት ካሉት እሱ ግን ወደ ሞት እንደገባ ማን አስተዋለ? አለማስተዋልን ነው እንትን የሚለው። እዚህ ላይ ቢበቃን አይቻልም? የኔታ መላከ ገነት እስኪ የሆነ ነገር ይበሉና ጨርሱ። እሺ። አዎ በጣም የኔታ ያለምንም መሰልቸት በጣም የመጡትን ጥያቄዎች ሁሉ በደንብ ነው እያብራሩ ያሉት። እንደውም ይችን ቆይ አንዴ ልመልሳት እያሉ በእውነት ያለመሰልቸት በጣም ነው የሚገርም። በጣም እና እግዚአብሔር ይስጥልን ይኖሩልን የኔታ ሊቀ ሊቃውንት። ነገ ያው የድካም ጊዜም ስለሆነ ዛሬም ያው ድካም ነው የነበረውና ይቀጥላል። ያው ወደፊት አሁን የትኛውም ጥያቄ የሚጠየቅበት መርሃ ግብርም ስለሚኖር የፈለግነውን ሁሉ መጠየቅ እንችላለንና ለዛሬ በዚሁ ቢበቃ። ያው እረፍተ ሥጋ ትንሽ ያስፈልጋልና በጣም ግሩም ነበረ በእውነቱ። እግዚአብሔር ይስጥልን። እችን ነው የምለው፣ ሌላ ምንም አልልም። ጊዜም እንዳልጨርስ ይቆም። ጸሎት ያርጉልን የኔታ። እሺ። እግዚአብሔር አምላካችን ሆይ ስለሰጠን ጊዜ እናመሰግናለን። በቸርነትና በይቅርታ ጎብኘት ሰላምህን አብዛልን። ጌታ ሆይ ለእኛ ብለህ ራስን ሰጥተህናል። ለእኛ ብለህ ሞትን አሸንፈልናል። አንተ እኛ ሕያው እንሆን ዘንድ አንተ ሙተህልናል። ኃጢአታችንን ማስወግደልናል። ነገር ግን ይህን ቸርነትህን ይህን ያደረግክልን ሁሉ ፍቅርህን ተረድተን በአንተ እንድንኖር አንተንም ደስ የሚያሰኝ ስራ እንድንሰራ ቅዱስ ፈቃድ ይሆንልን። አቡነ ዘበሰማያት
እግዚአብሔር በሰላም እደሩ። በቸርነቱ እግዚአብሔር ከኛ ጋር ይሁን። አሜን። የኔትዬ ሰላም እግዚአብሔር ከሁላችን ጋር በሉ ይሁን። ሰላም ሰላም እደሩ። ይደሩልን ይኑሩልን። የኔትዬ እንኳን አሜን። ደህና እንግዲህ መጣችሁ ያላልኳችሁ ሁሉ ምናልባት እንግዲህ ከሰኞ ነው የምንገናኘው። አዎ ሰኞ ነው። እሑድም ያው ትንሣኤያችን ነው። ነገም እረፍት ነው። ከሰኞ ነው እንግዲህ። እሺ እሺ እሺ፣ ሰላም፣ መልካም ዓመት በዓል። አሜን፣ አሜን። እንኳን ደህና መጣችሁ ያላልኳችሁ ሁሉ ደህና አደሩ። እንግዲህ በእውነቱ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም እደሩ። አሜን አሜን። ሰላም ደሩ አባታችን። መልካም ጊዜ። እሺ እሺ፣ ሰላም እ አዎ አዎ በጣም ጥሩ፣ በጣም ጥሩ።